ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀምበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ይዤላችሁ የመጣሁት ወደኋላ የሚያስቀረንን አመለካከቶች፣ አንድን ነገር ያሰብነውን ስኬታማ እንዳንሆን የሚያደርጉ ነገሮች ወደኋላ ሀሳባችን ሊቀይሩ ስኬታማ እንዳንሆን የሚያደርጉን ነገሮች ምንድን ናቸው የሚለውን ነው ዛሬ የምናየው። ለዚህ ቪዲዮ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እዚህ ጋር እንደምታዩት የተለያዩ ሀሳቦች ናቸው። ወደኋላ ሁሌ ስኬታማ እንዳንሆን የሚያደርገን ነገር ምንድን ነው የሚለውን ነው። ከዚህ ጋር ራስን መጠራጠር ወይም በራስ አለመተማመን። እደግምላችኋለሁ። ራስን መጠራጠር በአንድ ላይ ጠቅልል አድርገን ስናነበው ራስን መጠራጠር ወይም በራስ አለመተማመን በራስ አለመተማመን ወይም ራስን መጠራጠር ወይም በራስ አለመተማመን ይሄ ወደኋላ የሚያስቀረን አመለካከት ነው ማለት ነው። አንድን ስራ ያሰብነውን ነገር ወይም እቅድ ካለን እሱን ስኬታማ እንዳንሆን ራስን መጠራጠር ወይም በራሳችን ካልተማመነ ወደኋላ ያስቀረናል፣ ለሀሳባችን እንቅፋት ይሆነናል ማለት ነው። ስለዚህ ከራሳችን አለመጠራጠር ይኖርብናል። ይሄ ራስን በምንጠራጠርበት ሰዓት ወደኋላ ያስቀረናል ወይም ወደኋላ አመለካከትን ስኬታማ እንዳንሆን ያደርገናል ማለት ነው። ቀጣይ ደግሞ ሰውምን ይለኛል ብሎ ማሰብ። ሰው ምን ይለኛል ብሎ ማሰብ። በአንድ ላይ ጠቅለል አድርገን ስናነበው ሰው ምን ይለኛል ብሎ ማሰብ ወይም ይሉኝታ ማለት ነው። ሰው ምን ይለኛል ብሎ ማሰብ ይሄ አንዱ ወደኋላ የሚያስቀረን አመለካከት ነው ማለት ነው። አንድ ስራ ለመስራት ካሰብነ ሰው ምን ይለኛል ብሎ ማሰብ አያስፈልግም። በዛ ነገር ላይ ስኬታማ ምንሆን ከሆነ በምናስበው ልክ ከሆነ ሰው ምን ይለኛል ብሎ ማሰብ አያስፈልግም ማለት ነው። ይሄ ወደኋላ የሚያስቀረን አመለካከት ነው ማለት ነው። ቀጣይ ደግሞ ውድጊዜን በማይጠቅም ነገር ማሳለፍ። ውድ ጊዜን በማይጠቅም ነገር ማሳለፍ
ማሳለፍ። ጠቅለል አድርገን ስናነበው ውድ ጊዜን በማይጠቅም ነገር ማሳለፍ። ይህ አንዱ ወደኋላ የሚያስቀረን አመለካከት ነው ማለት ነው። ውድ ጊዜያችንን በአግባቡ ሳንጠቀምበት ለስራችን ለተለያዩ ነገሮች ሊሆን ይችላል። ጊዜያችንን በማይጠቅም ነገር የምናሳልፍ ከሆነ አንዱ ይሄ ወደኋላ የሚያስቀረን አመለካከት ሊሆን ይችላል ማለት ነው። ወይም ስኬታማ እንዳንሆን ያደርገናል። አንዱ ይሄ ውድ ጊዜን በማይጠቅም ነገር ማሳለፍ። ቀጣይ ደግሞ በቂ ጊዜ አለኝ ብሎ በማሰብ ሁሉን ለነገ ማለት በቂ ጊዜ አለኝ ብሎ በማሰብ ሁሉን ለነገ ማለት በአንድ ላይ በቂ ጊዜ አለኝ ብሎ በማሰብ ሁሉን ለነገ ማለት። ይሄ አንዱ ወደኋላ የሚያስቀረን አመለካከት ነው ማለት ነው። ዛሬ ላይ መስራት ባለብን ነገር ላይ መስራት ሲጠበቅብን ለነገ ብለን በመተው በማሰብ ይሄ ወደኋላ የሚያስቀረን አመለካከት ነው ማለት ነው። ለስራችን ወይም ስኬታማ እንዳንሆንም ያደርገናል ማለት ነው። ቀጣይ ደግሞ የውሳኔ ሰው አለመሆን ወይም ቁርጠኛ አለመሆን በአንድ ላይ ጠቅለል ስናደርገው የውሳኔ ሰው አለመሆን የውሳኔ ሰው አለመሆን ወይም ቁርጠኛ አለመሆን ቁርጠኛ አለመሆን ወይም የውሳኔ ሰው አለመሆን። በአንድ ነገር ላይ በስራችን ላይ ሊሆን ይችላል በተለያዩ በሀሳቦች በጉዳያችን ሊሆን ይችላል የውሳኔ ሰው መሆን ይኖርብናል። ይሄ የውሳኔ ሰው አለመሆን ስንሆን ወይም ቁርጠኛ ባለመሆናችን ወደኋላ የሚያስቀረን አመለካከት ወይም አስተሳሰብ ይሆናል ማለት ነው። በስራችን ላይ በተለያዩ ጉዳያችን ላይ ስኬታማ እንዳንሆንም ያደርገናል ማለት ነው። ቀጣይና የመጨረሻው ባለን ነገር አለመደሰት እና አለማመስገን በአንድ ላይ ጠቅለል ስናደርገው ባለን ነገር አለመደሰት ባለን ነገር አለመደሰት እና አለማመስገን። ይሄ አንዱ ወደኋላ የሚያስቀረን ሀሳብ ወይም አመለካከት ነው ማለት ነው። ባለን ነገር ላይ ባለመደሰታችን ባለን ነገር ላይ ባለማመስገናችን ይሄ ወደኋላ ሊያስቀረን ይችላል ማለት ነው። ባለን ነገር ላይ ስንደሰት ስናመሰግን ለስራችንም ሆነ ለስኬታችን ይረዳናል ማለት ነው። ነገር ግን ባለን ነገር ባለመደሰታችን ባለማመስገናችን ወደኋላ የሚያስቀረን አመለካከት ይሆናል ማለት ነው። እንደ ሀሳብ ጠቅለል ስናደርገው ራስን መጠራጠር ወይም በራስ አለመተማመን። ሁለተኛ እዚህ ጋር ደግሞ ሰው ምን ይለኛል ብሎ ማሰብ ወይም ይሉኝታ። ውድ ጊዜን በማይጠቅም ነገር ማሳለፍ። በቂ ጊዜ አለኝ ብሎ በማሰብ ሁሉን ለነገ ማለት። የውሳኔ ሰው አለመሆን ወይም ቁርጠኛ አለመሆን። ባለን ነገር አለመደሰት እና አለማመስገን። ይሄ
ወደኋላ የሚያስቀረን አመለካከቶች ናቸው ማለት ነው። ግን በተሰጠን ነገር ላይ በዚች በሀሳቦቻችን ላይ ይህን ነገር እንዳይከሰት ስኬታማ ለመሆን እነዚህን ነገሮች ማስወገድ ይኖርብናል ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ